ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን በትናንትናው ዕለት ጥሪያችንን አክብሮ ወዳጃችን ከሳውዝ አፍሪካ በሱፐር ታንክስ ድጋፍ አድርጎልናል። ስሙን ጠቅሰን እንዳናመሰግን ደግሞ የአድማጫችን ድጋፍ ያደረገልን ምርጡ አድማጫችን እንግዲህ የሚጠቀምበት ዩዘር ኔም ግልጽ ስላልነበር እንግዲህ ስምህን ለመጥራት አልቻልንም። በይህም ፕሮግራም እንደምታደምጥ ተስፋ እናደርጋለን። ስምህን ብጠቅስልን የበለጠ ምስጋናችን ተደራሽ እንዲሆን አድማጫችን ትናንት ላደረክልን ድጋፍ ከልብ በአክብሮት ምስጋናችን በቻናላችን በአድማጮቻችን ስም እንዲደርስ የአክብሮት ምስጋናችንን ልከናል። እንደምታደምጥ ተስፋ እናደርጋለን። ከሳውዝ አፍሪካ የተደረገልን የሱፐር ታንክስ ድጋፍ ነው። አድማጫችን ስምን ጠቅሰን ማመስገን ይኖርብናል። እባክን በኮሜንት መስጫ ላይ ስምን እንድትጠቁመን የአክብሮት ግብዣችን ነው። ከልብ እናመሰግናለን ላደረክልን የሱፐር ታንክስ ድጋፍ ከሳውዝ አፍሪካ። ሌሎቻችሁም ይህን ፕሮግራም የምታደምጡ ድጋፋችሁ እንድትቀጥሉ የአክብሮት ግብዣችን ነው። በመላው ዓለም የምታደምጡ ምርጥ የቻናላችን አድማጮቻችን ትናንት በፕሪሚየር ሊግ የዋንጫ ፉክክር ትልቅ ልዩነት ያመጣል ተብሎ ሲጠበቅ የነበረው የስታንፎርድ ብሪጁ ፍልሚያ በማንቸስተር ሲቲ እና ቼልሲ መካከል የተደረገው ጨዋታ በማንቸስተር ሲቲ 3-0 አሸናፊነት ተጠናቆ ማንቸስተር ሲቲ አሁን አስተማማኝ ማርሽ በስተመጨረሻም በፕሪሚየር ሊጉ የዋንጫ ፉክክር ላይ ማስገባት ችሏል። ፔፕ የእግር ኳስ ኒኮላ ቴስላ ብለነዋል። ፔፕ ጋርዲዮላ በየሳምንቱ በየጊዜው በየወቅቱ ወደ ዋንጫ አስፈላጊ ሞመንት ሲደርስ ፔፕ ከተቃረበ ከደረሰ አጋጣሚው ከተከፈተለት ምሕረት የለሽ የዋንጫ ተፎካካሪ መሆኑን በድጋሚ ሊያሳየን እንግዲህ ከጫፍ የደረሰበትን ሌላ ትልቅ አጋጣሚ በስታንፎርድ ብሪጅ በአግባቡ ተጠቅሞ 3 ግብ በማስቆጠር ከንጹህ 3 ነጥብ ጋር ንጹህ 3 ግብ ይዞ ወደ ግሬተር ማንቸስተር መመለስ ችሏል። የሲቲ ደጋፊዎች ይህን ፕሮግራም የምታደምጡ በመላው ዓለም የምትገኙ እንኳን ደስ አላችሁ እያለን ፕሮግራማችንን እንጀምራለን። የትናንትናው ጨዋታ እንግዲህ ተጠባቂነቱን ከፍ ያደረገው ቅዳሜ ምሳ ሰዓት አርሴናል በሜዳው ትልቁን አጋጣሚ በዋንጫ ፉክክር ላይ ማባከኑን ተከትሎ የፔፕ ጋርዲዮላ ማንቸስተር ሲቲ በዘንድሮ የውድድር ዓመት ከአርሴናል በኋላ በተጫወተባቸው 2 ያለፉት የፕሪሚየር ሊግ ጨዋታዎች በተከታታይ ከኖቲንግሃም ፎረስት ከዌስትሃም ጋር አቻ ተከታታይ ውጤት መመዝገቡን ተከትሎ የሚካኤል አርቴታ አርሴናል አድቫንቴጁን በአግባቡ ተጠቅሞ ማስፋት ችሎ ነበር። አሁን ነገራቶች ደግሞ ከኢንተርናሽናል ብሬክ ከካራቦ ካፕ ፍጻሜ በኋላ ጉዳዮች ሁሉ ተቀይረው ሌላ አጋጣሚ፣ ሌላ ታሪክ፣ ሌላ አዲስ ክስተት ልንመለከት የተቃረብን ይመስላል። ምክንያቱም የዋንጫ ፉክክሩ ሳይታሰብ ባልተገመተ መልኩ ጉዳዮችን በአንዴ ቀይሮ አሁን ሁለቱም ክለቦች ባላንስ በሆነ የአሸናፊነት ጥንካሬ ላይ መገኘት ችለዋል። ጥንካሬ ሲባል ዓመቱን ሙሉ የለፋው የሚካኤል አርቴታ አርሴናል አለ። ጋርዲዮላ ደግሞ ዋንጫ ሲባል ወደኋላ እንደማይል ይታወቃል። ይሄን በርካታ ጊዜ ደጋግመን ስናነሳ የነበረ የማንቸስተር ሲቲ ትክክለኛውን አይደንቲቲ ፔፕ ጋርዲዮላ የገነባበት ስልታዊ መንገድ ነው። ከአምና ዘንድሮ በርካታ ለውጦችን
በእያንዳንዱ ዲፓርትመንት አድርጎ የዘንድሮ የውድድር ዓመትን ለጥገናዊ የሽግግር ዓመት እየተጠቀመ የሚገኘው የፔፕ ጋርዲዮላ ማንቸስተር ሲቲ ልክ ካራቦ ካፕን ድል እንዳደረገ የቡድኑ የትራንዚሽን ዘመን ማብቃቱን ሲገልጽ አንዳንዴ ስለ ፔፕ መልቀቅ ነበር ትኩረት የተደረገው። ግን በዛች የመጨረሻ ፕሬስ ኮንፈረንስ ላይ የነበረችው ጽንሰ ሐሳብ ትራንዚሽኑን ጨርሷል ማለት አሁን ለድል መብቃት የሚችል ስብስብ ነው። ይሄ ደግሞ በተቃራኒው ምን ማለት ነው? የእንግሊዝ ፕሪሚየር ሊግ አላለቀም፣ ኤፕሪል ላይ አሁን ስለ ዋንጫ ፉክክር ማውራት እንችላለን የሚለውን ጽንሰ ሐሳብ የያዘ ጋዜጣዊ መግለጫ ሲሰጥ ነበር። ፔፕ ልክ ከካራቦ ካፕ ጨዋታ መጠናቀቅ በኋላ ለ16 ደቂቃ የቆየው ፕሬስ ኮንፈረንስን አጠናቆ ላደመጠ ፔፕ ደጋግሞ አሁን ቡድኑ ክፍተቱን ረጅም ጊዜ አውቆ መድፈን ባለመቻላችን በርካታ ነጥቦችን ጥለናል። የቡድኑን ችግር ማግኘታችን ትልቁ መፍትሄ ቢሆንም መፍትሄ ለማበጀት ግን በውድድር ዓመቱ ብዙ ጉዳዮችን መፈተሽ አለብን። ለዛ ነበር እኮ ኡመር ኦርፊን የሚባለው የቢቢሲ ኮረስፖንደር ያንን ጽንሰ ሐሳብ መነሻ በማድረግ ታዲያ የነ አንቷን ሴሜኒዮ ማምጣትና ከዊንገር ጋር ተያይዞ አሁን ሶሉሽኑ የተገኘው በዚህ አጋጣሚ ነው የሚል አስተያየት ሲጠይቀው ፔፕ የኔ አሲስታንት ኮች መሆን ትፈልጋለህ እንዴ የሚል ምላሽም ጭምር የሰጠው በወቅቱ። አሁን ሁኔታዎችን ስንመለከት የፔፕ ማንቸስተር ሲቲ በራሱ የመወሰን የሚካኤል አርቴታ አርሴናል በራሱ የመወሰን 50-50 ጉዳዮች ላይ ገብተናል። የበለጠ ግን በወቅታዊ ብቃት ስለ አስተማማኝነት፣ ስለ ተከታታይ ጨዋታ ድልና ያስመዘገቡት ውጤታማነት ምን አይነት ኦፖነንት ነው የሚለውን ደግሞ ስናይ ወደ ማንቸስተር ሲቲ ጉዳዮች በድጋሚ እያደሉ የመጡ ይመስላል። እውነታውን ስንመለከት ሳይኮሎጂካሊ ሜንታሊ የካራቦ ካፕ ድል ጉዳዮችን በአጠቃላይ ወደ ሲቲ ተርን የማድረግ ፓወር እንዳለው በወቅቱም ይሄ የካራቦ ካፕ ፍጻሜ በአመቱ መጨረሻ ስለሚኖረው የፕሪሚየር ሊግ አሸናፊ ፍንጭ የሚሰጥ ነው ስንል ነበር። ይህንን አብዛኛው በወቅቱ ስናነሳቸው የነበረውን ሐሳቦችን የእግር ኳሱ ቤተሰብ በኮሜንት መስጫ ላይ መቀበል አልፈለገም፣ ከጉዳዩ ጋር ተያያዥ አይደለም በሚል። ነገር ግን ከዛን ጊዜ በኋላ የማንቸስተር ሲቲ ቢልድ ያደረገው ሞመንተም ተመልከቱ፣ አርሴናል ቢልድ ያደረገው ሞመንተም ተመልከቱ። ልዩነቱ በጣም ሰፋ። ሲቲ ወደ አሸናፊነት ቅርጹ 100% ዳይናሚክ በሆነ ስትራክቸር ተመለሰ። አርሴናል ከያዘው ፎርም መንሸራተት አንዳንድ በዚህ ወቅት ሊስተዋሉ የማይገቡ ጉዳዮችን፣ ክፍተቶችን ማስተዋል ጀመረን። አርሴናል ያላስተዋል ነው በዘንድሮ የውድድር ዓመት። ስለዚህ ሁኔታዎች እንደሚያሳዩት ከሆነ ለአርሴናል ጊዜው በጣም የከበደና አርቴታ አፋጣኝ ምላሽ ለአርሴናል መስጠት ያለበት፣ ፔፕ ግን መረጋጋቱን ከአሸናፊነት ጋር አጣምሮ የሚፈልገው ሰዓት ላይ አገኘ። ፔፕ እኮ በዚህን ሰዓት እንዲረጋጋ ችግሮቹ፣ የመፍትሄ ሀሳቦቹ እንዲበዙ ካላደረጉ በስተቀር ፔፕ ማስቆም ከባድ። በየትኛውም ስብስብ እኔ አመቱን ሙሉ ይዞ ስለመጣው የአንድ ቡድን ጥንካሬ ከማውራት ይልቅ በወቅታዊ ብቃት ላይ መነጋገር ነው አሁን ላይ ዋስትና ሊሆን የሚችለው። ምክንያቱም ፔፕ አመቱን ሙሉ ይዞ የመጣው የቡድን እንቅስቃሴና ሲያሳየን የነበረው እያንዳንዱ ነጥብ ባላንስ ይፈለጋል። የ245 ደቂቃ ቡድን እንዲሆን ይፈለጋል። የፔፕ ጋርዲዮላ ቡድን አንዱን 45 ነው ዶሚኔት የሚያደርገው። የሚመጣውን የማጥቃት እንቅስቃሴ መመከት አይችል። እነዚህ ጉዳዮች እንደውም ምን ሲባል ነበር ባልተለመደ መልኩ የፔፕ ቡድን በአንድ 45 የሚወሰን ቢሆን ሊጉን በዚህን ያክል ርቀት ይመራ ነበር እስከ መባል ደርሷል። አሁን አንድ ያላስተዋልነውን ጉዳይ አድማጮች ላስታውሳችሁ። የፔፕ ጋርዲዮላ ማንቸስተር ሲቲ ፈርስት ሃፍ ይበልጣል፣ ሰከንድ ሃፍ ይበለጣል የሚለው ሳይንስ አከተመኩ። አሁን ከዛ ጉዳይ ማንቸስተር ሲቲ እና ያ የሲቲ ባላንስ ጦትና ሁለተኛ 45 ላይ ኢነርጂ ማጣት በርካታ ምክንያቶች ነበሩ። ሊቀረፉ የሚችሉ ችግሮች እንደሆነ ፔፕ ደጋግሞ ያነሳል። ነገር ግን በስተመጨረሻ ለዛ ጉዳይ መፍትሄውን ራሱ እንደሚያገኝና ችግሩን አውቋል።
መፍትሄውን ለማምጣት ግን ጊዜ እንደሚፈልግ ደጋግሞ ሲናገር ነበር። በስተመጨረሻም እንግዲህ ወደ መፍትሄው ሲቲ ሲመለስ አርሴናል በሁኔታዎች ላይ መቀዛቀዝ፣ መዳከም፣ መንሸራተት በሜንታሊቲ ደረጃ ራሱ ይዞ የመጣውን ኮንሲስታንሲ ይዞ መቀጠል አለመቻሉ የበለጠ ፔፕ ጥርሱን ሞርዶ አባካኝነቱን ከራሱ ላይ አጥፍቶ ነብር ሆኖ የቆሰለ ነብር ሆኖ በዚህን ሰዓት ከፔፕ ጋርዲዮላ ቡድን ላይ በዋንጫ ፉክክር የምንደግፈው ቡድን ኮምፒት ቢያደርግ ማየት የማንፈልገው ጉዳይ ቢኖር ፔፕ እንደ ቆሰለ ነብር የሚመጣውን አመጣጥ ነው መፍራት። አሁን ጋርዲዮላ ቡድን ላይ የምናየው እሱ ነው። ትልቁ ጉዳይ ምን መሰላችሁ? ወደ ጨዋታው ግምገማ እንመጣለን። የትላልቅ ሲኒየር ተጫዋቾች ኤደርሰንን በጂጂ ዶናሩማ ተካ። በተከላካይ ስፍራ ላይ እነ ማርክ ጌሂን በማምጣት እደሳቱን ከፍ አደረገ። እነ ካይ ዎከር ክለቡን ሲለቁ እነ ኬዲቢን ከክለቡ በመልቀቅ የክሬቲቪቲ ፓወሩን ከፍ ማድረግ የነ ኢካይ ጉንዶዋንን መልቀቅን ተከትሎ አታኪንግ ሰርድ ላይ ያለውን ጥራት የበለጠ ከፍ ማድረግ የነዛን ተጫዋቾች ጥልቅ ሚና ቡድኑ ባላንሱን ጠብቆ አገልግሎቱን እስከሚያገኝ እስከ ሲዝኑ መጨረሻ ድረስ እስከዚህ እስከ 27ኛ ሳምንት ድረስ መጠበቅ ያስፈልግ ነበር። ሲጠናቀቅ ግን ፔፕ ሪትሙን ሲያገኝ ሁኔታዎች በአጠቃላይ አልጋ በአልጋ ለፔፕ ጋርዲዮላ ፈተናዎችን የሚያቀሉ ቅድመ ሁኔታዎች እየተስተካከሉ መጡ። ይሄ ምንድነው? ፔፕ በያዘው ስትራክቸር ተጋጣሚን መበታተን መቻሉ ጭንቀቱን አቀልሎለታል። ሁኔታውን ምቹ አድርጎለታል። እያሸነፈ ሞመንተም ውስጥ ሲቲን ከመግጠም ከተወሰኑ ጊዜያት በኋላ ሲቲ ማግኘት የተሻለ በድል ስሜት ውስጥ በድል ሪትም ሲቲ እንደመግጠም አስፈሪ ነገር የለም። ምክንያቱም ፔፕ የገነባው አይዲዮሎጂ አለ። የዘመናዊ እግር ኳስ የአሸናፊነት ሞመንተም ሪትም ውስጥ ከሚመለስ አንድ ቡድን በተለይ ሽግግር ውስጥ ካለ ጊዜ እንደሚፈጅበት ግልጽ ነው። ይሄንን ጉዳይ አመቱ ሙሉ ስንመለከት ሲቲ በ2:45ቶች ተወስኖ ሲቆይ አሁን ግን የ2:45 ቡድን ሆነ። አሁን ማንቸስተር ሲቲ የመጀመሪያ አጋማሽ ቡድን ሁለተኛ አጋማሽ ቡድን ከመባል የመጀመሪያ አጋማሽ ተጋጣሚን አዳፕት ያደርጋል፣ ሁለተኛ አጋማሽ የራሱን አዳፕት ያደረገውን የተጋጣሚን ስትራክቸር በአስተማማኝ ሁኔታ ምላሽ ይሰጣል። ምላሹ ለዛውም በተረጋጋ የተዋከበ ጥድፊያ የበዛበት አይደለም። ሲስተማቲካሊ አሬንጅ በተደረገ የጨዋታ ሲስተም ነው የሚበታትን። ስታንፎርድ ብሪጅ ላይ ማሸነፍ ትርጉሙ ሰፊ ነው። እዚህ ስቴዲየም ላይ የአምናው ሻምፒዮን ሊቨርፑል አላሸነፈም፣ አርሴናል አላሸነፈም። ሲቲ መጥቶ ሲያሸንፍስ ሚኒንግ ያለው ድል ሲሆን አይ የቼልሲንም ግዝፈት ከግምት ውስጥ ማስገባት አለብን። በየትኛውም መመዘኛ ይሁን ቼልሲ ለማንቸስተር ሲቲ ፈተና መሆኑ የመጀመሪያው ዙር ጨዋታ ባቻ ውጤት የተጠናቀቀበት በቂ ማረጋገጫ ነው። ለቼልሲ ደጋፊዎች ግን በትናንት ምሽቱ ጨዋታ የያዙትን ሪትም አለመቀጠላቸው ወይም የበለጠ ለቢልድ አፕ ፕሬሲንግ ተጋላጭ መሆናቸው ቼልሲዎችን ዋጋ ማስከፈል ብቻ ሳይሆን ሲቲ ፋይናል ሰርድ ላይ ገዳይ መሆኑ በቅርብ ሳምንታት ያመጣው አስተማማኙ ባህሪና የቸርኪ የዶኩ የሴሜኒዮና የሃላንድ ፍጹም መግባባት ሻርፕ በሆነ የጨዋታ ስትራክቸር የቼልሲ ኦርጋናይዜሽን ይህን አታኪንግ ሰርድ ለማስቆም መቸገሩ የበለጠ ጉዳዮችን ሲቲ በጊዜ እንዲያጠናቅቅና ኃላፊነቱን በጊዜ እንዲወጣም ቼልሲ በያዘው የመጀመሪያ 45 የጨዋታ መንገድ የጨዋታ ዘዴ አለመዝለቁ ዋጋ አስከፍሎታል። ጨዋታው እንዴት ተመለከታችሁት? የመጀመሪያ 45 እና ሁለተኛ 45 ለያይተን እንመልከት። ምክንያቱም በመጀመሪያ 45 ማንቸስተር ሲቲ በቼልሲ የመጫወቻ ክልል ውስጥ የነካቸው ኳሶች ያደረጋቸው ሙከራዎች ወደ ኢላማቸውን የጠበቁ ሙከራዎች ለመቀየር 30 ደቂቃ ፈጅቶበታል። ግን
በ30 ደቂቃ ውስጥ የሲቲ ኦርጋናይዜሽን ወይስ የቼልሲ የተሻለ የጨዋታ ፕላን ነው ይሄን ጉዳይ እንዲያዘገዩት ሲቲዎችን ያደረገው? አንድ ማንቸስተር ሲቲ በባህሪው በቅርብ ሳምንት ያመጣው የጨዋታ ስታይል አለ። በደንብ ከተመለከታችሁ ለተጋጣሚ ኳስን አይተውም፣ ተጋጣሚን ግን ኦቨር ፕሬስ አያደርግም፣ ተጋጣሚን አይጫንም፣ የራሱን የአደጋ ክልል ተጋላጭ አያደርግም። ነገር ግን የጌሙን ፍጥነት ማንቸስተር ሲቲ በፈቀደው ሪትም እንዲሄድ ያደርጋል። አርሴናል በካራባኦ ካፕ ለመጀመሪያ 22 ደቂቃ ሲበልጥ ያደረገው የማጥቃት እንቅስቃሴ ከሃቨርት ከሳካ በዮከሬስ በአንድ ኳስ ሶስቱ የሞከሩት አጋጣሚ ውጪ አርሴናል ወደ ግብ ይቀርባል። ማንቸስተር ሲቲ ወደ ግብ የቀረቡ እድሎችን ክሬት አያደርግም፣ ግን ወደ ግብ ይቀርባል። ሰከንድ ሃፍስ አርሴናል ወደ ሲቲ አደጋ ክልል ለመምጣት በጣም ተቸገረ። ሲቲ ግን ጨዋታውን በአርሴናል የመጫወቻ ክልል ጨረሰ። ትናንትና የተመለከትነውን ይሄን የጨዋታ ስትራክቸር ግን ትናንትና እስቲ ልብ ብላችሁ የቼልሲም የማንቸስተር ሲቲም ደጋፊዎች ከድጋፍ በጸዳ መልኩ አንድ ጉዳይ ላስታውሳችሁ። የማርክ ኩኩሬያ ግብ ሲቆጠር ኦፍሳይድ የተባለው ሲቆጠር የጃሬል ሃቶ ያችን ፖሴሽን ፐርሰናል ፖሴሽን አሸንፎ ወደ ሃይ ተርኖቨር የቀየረባት አጋጣሚ ቼልሲ ያችን ሞመንተም ለማስቀጠል አንደኛ ሊያም ሮሲኒየር ትናንትና የነበራቸው ድፍረት ከራሳቸው ላይ ተገፎ ጥንቃቄን ለመምረጥ መጫወታቸው ያንን አይነት አጫወት ነው አሁን ሲቲ ይዞ ለሚመጣው ስትራክቸር ከባዱ ፈተና። በደም ከተመለከታችሁ የኩኩሬያ ኳስ ኦፍሳይድ ነው፣ ግን ኤሪያዎችን ኤክስፕሎት የሚያደርጉ ከተከላካይ ክፍል የሚነሱ ሴንትራል ፕሮግረስም የሚያደርጉ ኳሶች ሊሆኑ ይችላሉ፣ ወደ ዋይድ ኤሪያም የሚወጡ ኳሶች ሊሆኑ ይችላሉ። ግን በፓስ የተጋጣሚን ተጫዋች የመቀነስ ስፔስን የማሸነፍ ቴክኒክን ከዛ ጥብቅ ፕሬሲንግ ለመውጣት መቻል ቼልሲዎች ያንን ሞመንተም መቀጠል አልቻሉ። ምክንያቱም ግቧ ተቆጥራ የተሻረችው የመጀመሪያ 45 ሊጠናቀቅ በተቃረበበት ደቂቃ። በዛው ሪትም ቼልሲ አልቀጠለም። ምክንያቱም ሲቲ ከረፍት በኋላ በዘንድሮ ውድድር ዓመት አይተን የማናውቀውን የሲቲን ሻርፕ እንቅስቃሴ የምናየው መች ነው? ሰከንድ ሃፍ ሆኗል። መጀመሪያስ ሲቲ ፈርስት ሃፍ ተጋጣሚን ዶሚኔት ያደርጋል። ሰከንድ ሃፍ ጌሙን ኮንትሮል ለማድረግ ኢነርጂ ያጣ ነበር። አሁን ኢነርጂውን ፈርስት ሃፍ በመቆጠብ ፈርስት ሃፍ በመሰብሰብ ሰከንድ ሃፍ ላይ የሚለቃቸው ኢነርጂዎች ሁሉ ቁም ነገር ባላቸው እያንዳንዱ የማጥቃት እንቅስቃሴ ሆኗል። ስለዚህ ሲቲ ምን አይነት ባላንስ አመጣ? የፈርስት ሃፉን አጫወት የተጋጣሚን ሲስተም አዳፕት አድርጎ ከተገኙ ድሎችን ማስቆጠር፣ ካልተገኙ ግን ለሰከንድ ሃፉ የእያንዳንዱን የተጋጣሚ ኤሪያ እንዴት በታክቲካል የበላይነት መብለጥ እንደሚችሉ ኦርጋናይዝድ የሚሆኑበትን ስትራክቸር የሚያጠኑበት የጨዋታ ክፍለ ጊዜ ያደርጉታል። ፔፕ 2:45 ተመልከቱ። ማንቸስተር ሲቲ ከረፍት በፊት ኦፕታ የፕሪሚየር ሊግን ሪከርድ መመዝገብ ከጀመረበት ጊዜ አንስቶ ከ2003 እና 4 ከተጀመረበት ጊዜ አንስቶ አንድ ቡድን ወደ ተጋጣሚ ሜዳ ሄዶ ወይም በሜዳው ከረፍት በፊት 344 የተሳኩ ፓሶችን ያደረገ ቡድን የለም። ለመጀመሪያ ጊዜ ይሄ ሪከርድ ትናንትና ተመዘገበ። ከረፍት በፊት ቼልሲ ኳሱን ለማንቸስተር ሲቲ ትቶ ወደ ኋላ ማፈግፈጉም ሆነ በመልሶ ማጥቃት የሲቲን ሃይላይን በፈጣን ሁለት ዊንገር እና በፓልመር ስሩቦል ለማሸነፍ የጣረበት ስትራክቸር ግን ቀደም ብሎ እረፍት ከመውጣታቸው በፊት የማንቸስተር ሲቲ ፖሴሽን ቤዝድ የሆነው ስትራክቸር ዶሚኔት አደረገ 100%። 344 የተሳኩ የፈርስት ሃፍን ፓስ ያደረገ ኦፕታ መመስገብ ከጀመረበት ጊዜ አንስቶ የመጀመሪያው ቡድን ሆነ ማንቸስተር ሲቲ። ስለዚህ ይሄ ምን እንደሚያሳየን ጌሙን ኮንትሮል እያደረገ የቼልሲን ሪትም አዳፕት እያደረገ ነው ቡድኑ። ሰከንድ ሃፍ እንደተጀመረ 51ኛው ደቂቃ ላይ
ኒኮ ኦራይሊ የትልቅ ጨዋታ ተጫዋች በአርሴናሉ የጨዋታ ሞመንተም በተመሳሳይ ኤሪያ በተመሳሳይ ተጫዋች በተደረገ ክሮስ የመጀመሪያዋን ግብ በሄዲንግ አስቆጠረ። አድማጮች ወደ ኋላ ልመልሳችሁ። ከሁለት ቀን በፊት ቼልሲ ጥቃቅን ስህተቶችንና ከክንፍ ላይ የሚነሱ ክሮስ ኳሶችን የሚፈቅድበትን ታይሚንግ እና ባላንስ ካላስተካከለ ማንቸስተር ሲቲ እንደ ቡድን ለማስቆጠር በቅርብ ሳምንት እየተጠቀመ ያለው ጥይቱ ምንድነው ስልናል የክሮስ ኳሶችን በተለይ የተጋጣሚ ኤሪያ አካባቢ ወይም እዛው የተጋጣሚ የመጫወቻ ክልል ውስጥ ገብተው የሚያደርጉት ክሮሶች ይሄ የክሮስ ኳስ ከጫፍ ከጠርዝ ላይ የሚደረግ በፉልባክ ወይ በዊንገር የሚደረግ አይደለም። አጥብበው ስስ የሆኑ ክሮሶች ነገር ግን በታይሚንግ በቀጥታ የራሳቸው ተጫዋች የሚያገኝበት አይነት ክሮስ። አሁን የምትመለከቱት ምንድነው ከኒኮ ኦራይሊ ግብ ጀርባ ተመልከቱ። ከአርሴናል ጋር ሁለቱንም ግብ ሲያስቆጠር ከተመሳሳይ ፖዚሽን ላይ በተደረገ የክሮስ ኳስ ነው ያስቆጠረው። አሁንም ከቼልሲ ጋር በነበረው የትናንት ምሽቱ ጨዋታ ኦራይሊ ሲያስቆጥር ከቸርኬ የተነሳ ኳስ ነው። ያንን በካራባኦ ካፕ ከቸርኬ የተነሳ ኳስ ነው የተቆጠረው። ሃላንድ ሊቨርፑል ላይ ሲያስቆጥር ሴሜንዮ ካደረገበት ክሮስ ቦታ ላይ ነው በተመሳሳይ ትናንትና ቸርኪ ድጋሚ ማድረግ የቻለው ኦራይሊ ያስቆጠረ። እዚህ ጋር ግን አንድ ነገር ልብ ማለት ያለብን ቼልሲ በራሱ የመጫወቻ ዞን የበለጠ ማርክ ለማድረግ የፈለገው ዞናል ማርኪንግን ከማን ማርኪንግ ጋር በማጣመር ሃይብሪድ ፕሬሲንግ ለመጠቀም ነበር ያሰበው። ይህንን ፔፕ በአንዴ አርሴናልም በተመሳሳይ ስትራክቸር፣ ሊቨርፑልም በተመሳሳይ ስትራክቸር፣ ቼልሲም በተመሳሳይ ስትራክቸር መጡ። ሶስቱንም ቡድኖች ግን በአንድ አይነት ባህሪ ነገር ግን ተለዋዋጭ በሆነ የጨዋታ ስትራክቸር እንዴት ዶሚኔት እንዳደረገ የምትመለከቱት ኦራይሊ ወደ ተጋጣሚ መጫወቻ ቦክስ ሲገባ ኢንቨርትድ ፉልባክ ነው። ይህን አሁን ሜዳ ውስጥ ተጋጣሚ አዳፕት የማያደርግበት ደቂቃ ላይ ነው ኦራይሊ የሚያስቆጥረው። ከአርሴናል ጋር ሲያስቆጥሩ ተመሳሳይ ደቂቃ እኮ ነው። ግቡን ካራባኦ ካፕ ላይ ያስቆጠሩት ደቂቃ ግብ ነው። እንቅስቃሴውም አንድ አይነት ነው። የጨዋታውን ቢልድ አፕ አንድ አይነት ነው። ሲቲ ዶሚኔት አድርጎ ተደጋጋሚ ጥረቱ በማያባራበት ደቂቃ ላይ ነው ግብ ያስቆጠረው። ትናንትናም ይሄንን ተመለከትን። ኢንቨርትድ ፉልባክ ሲሆን ግን አማካይ ክፍሉን ቁጥሩን ከፍ አድርጎ ኮንትሮል ለማድረግ አይደለም፣ ፔኔትሬት አድርጎ ግብ ለማስቆጠር ትርፍ ተጫዋች ነው። ለምን ተጋጣሚ በዞናል ማርኪንግ እና በማን ማርኪንግ አጣምሮ ሃይብሪድ ፕሬሲንግ ውስጥ ነው ያለው የራሱን ኤሪያ ላለማስደፈር ማለት ነው። ስለዚህ አንድ ትርፍ ተጫዋች ተጋጣሚ ቦክስ ላይ ሲገኝ ሃይብሪድም ዞናል ማርኪንግም ማን ማርኪንግም ዋጋ የለውም። ለምን ትርፍ ተጫዋች አለ። ሁሉም በማን ቱ ማን ማርኪንግ ታይት ኤሪያ ውስጥ ነው ያለው። ስለዚህ ይሄ ነፃ የሚወጣው ተከላካይ ይሄ ፉልባክ አማካይ ሆኗል። ከዛም በኋላ ሴንተር ፎርዋርድ ሆኗል በአንድ ኳስ እንቅስቃሴ ላይ። ከዛን ግቧን አስቆጠረ። ሲቲ አድቫንቴጅ ከወሰደ በኋላ የጌሙ ሞመንተም ባላንስ ኦፍ ዘ ጌምን በሁለቱ ዊንግ ያደርጋል በፍጥነት። ለምን ተጋጣሚ ተጠጋግቶ እያንዳንዱን ፌዝ ዶሚኔት እያደረገ ከመጣ በአንድ ለአንድ ግንኙነት የቼልሲ ተጫዋቾች ፈጣን ናቸው፣ ለትራንዚሽን ኳሶች ይመቻሉ። ዊንገሮቹ የበለጠ በሁለቱ ሳይድ ማስጨነቅ ይችላሉ። ስለዚህ ጋርዲዮላ ምን ያደርጋል? አራቱ አጥቂዎች ከዛም በኋላ ወርክሬታቸው በጣም ከፍ እንዲል፣ ለምን አማካይ ክፍሉ እንዳይጋለጥ። ስለዚህ ቼልሲ በአየር ላይ ኳስ ሲሞክር ከጆዋው ፔድሮ፣ ማርክ ጌሂና ኩሳኖቭ ናቸው በኤሪያልም ግራውንድ ዱዌልም ምርጥ ጥምረት ያደረጉ ተከላካዮች ኳሱን ያሸንፋሉ። በግራውንድ ቢልድ አፕ እንዳይወጡ የካሴዶን ስህተት ተመልከቱ፣ ሶስተኛ ግብ ላይ። ስለዚህ ኤሪያዎችን በፍጥነት ታይት አድርጎ እነዛ አራት ተጫዋቾች የሚሮጡበት ስፒድ ከመጀመሪያው 45 ከፍ ይላል። ፖዚሽን ያሸንፋሉ፣ ፕሬስ ያደርጋሉ። ሃላንድ ልብ ብላችሁ ተመልከቱ፣ የቱ ጋር መጥቶ ነበር ኳስ ሲነጥቅ ነበር። ለምን የአማካይ ክፍሉ ኦቨርሎዱን
የሚቋቋሙት የፊት መስመር አራቱ ተጫዋቾች ናቸው። ወደ ሁለተኛዋ ግብ እንምጣ። ኮኮርና ቦታ ሊንክ አፕ አድርጎ አራት ተጫዋቾች ዞናል ማርኪንግ ላይ ቆመ። አንድ ተጫዋች ፈንጠር ብሎ አግሬሲቭሊ ፕሬስ ቢያደርግ ማስጣል የሚችለውን ኳስ ቴክኒካል አቢሊቲው፣ እይታው፣ ሜዳ ማንበብ ችሎታው ከምንም ውስጥ ቻንስ ክሬት ማድረግ የሚችል በሁለቱም እግር የሚጫወት ቀልጣፋ በሊጉ አስፈሪ የክሬቲቪቲ አቅም እየገነባ የመጣው ቸርኪን ያን የሚያክል የማሰቢያ ጊዜ ቼልሲ ተጫዋቾች ሰጥተውት አንድ ተጫዋች ሲጥል፣ ሁለት ተጫዋች ሲጥል፣ ሶስተኛ ተጫዋች ጥሎ አራተኛው ፕሬስ ሊያደርግ የለቀቀበት ዞን ላይ ነው በነገራችን ላይ ፓስ ያደረገው። በደም ካስተዋላችሁ ልክ ጌሂ ማርክ ያደረገው ተጫዋች ወደ ቸርኪ ሲመጣ በፈጣን ምላሽ የለቀቀበት ኤሪያ ላይ ፓስ አደረገ። ጌሂ ያስቆጠረ። የሲቲ አድቫንቴጅ በ6 ደቂቃ ልዩነት ወደ 2 ግብ ከፍ አለ። በሁለት አሲስት በአንድ ተጫዋች በተደረገ በተመሳሳይ ኤሪያ ነገር ግን የተለያየ የማጥቃት እንቅስቃሴ የትኛውን የግራውን የሜዳ ክፍል በደንብ የቅዳሜውን የመጀመሪያ ቅድመ ጨዋታ ግምገማችንን ከተመለከታችሁ ኒኮ ኦራይሊን እና የማሎ ጉስቶ የሁለቱ ተጫዋቾች ቴክኒካል አዳፕት የማድረግ የጨዋታ ሪትም ግን በዚህ ጨዋታ ወሳኝነት አለው ስላችሁ ነበር። የመጀመሪያው ግብ በኦራይሊ ሲቆጠር ከየትኛው ኤሪያ ላይ ተነስቶ ትርፍ ተጫዋች ሆኖ ቦክስ ውስጥ በመግባት እንዳስቆጠረ ተመልከቱ። ቸርኪን የቼልሲ ተጫዋቾች ሞመንተም ውስጥ እንዲገባ የሚፈቅዱለትን ኤሪያ ካገኘ ግን አንድ ለአንድ እያገናኘ ጨዋታን ይገላል። ይሄ ኃላፊነት የበለጠ የሞሲስ ካሴዶና የአንድሬ ሳንቶስ ወይም ሮሚዮ ላቪያ ነው ስላችሁ ነበር። እንዴት ነው ቸርኪ በሰከንድ ሃፍ በፍጥነት ሪያክት አድርጎ ጨዋታውን የጨረሱት? ጌሂ አስቆጠረ። የጨዋታው ኮከብ ማርክ ጌሂ እና አንቷን ሴሜኒዮን ሁለቱ ተጫዋቾች የሲቲን ሲዝን እንዴት ነው የቀየሩት? ጃንዋሪ ላይ ጋርዲዮላ ስስ ብልቱን እንዴት ባንዴ እንዳገኘ ቡድኑ የሴሜኒዮንና የጉሂ ሚና በማንቸስተር ሲቲ በዚህን ሰዓት ለሚያሳየው ብቃትና ዳግም ወደ አሸናፊነት ተመልሶ በዚህ ዋንጫ ፉክክር ድጋሚ ነፍስ ዘርቶ አሁን የአሸናፊነት ሞመንተሙን ሆነ የአሸናፊነትን ኃላፊነት በራሱ የመወሰን አቅም ላይ የደረሰው በእነዚህ ሁለት ተጫዋቾች ፊርማ የቡድኑን ጥገና በአስተማማኝ ሁኔታ ባላንስ ማድረጉ ነው። ጌሂ በጨዋታው ፍጹም አስደናቂ ነበር። 119 ኳስ ነክቶ 108ቱን በስኬት አጠናቆ ከ8ቱን ዱዌሎች አሸንፎ በፓስ አኩሬሲ የነበረው ውጤታማነት ፍጹም አስደናቂ ሆኖ 3 ኢንተርሴፕሽኖችን አድርጎ ነገር ግን 23 ላይን ብሬኪንግ ፓስ ነው ያደረገው። 23 ተመልከቱ። አርሴናል ከትናንት በስቲያ ተከላካዮቹ ያደረጉት ላይን ብሬኪንግ ፓስ በድምሩ ከነ ራያ ጭምር ስንት ነው? 5። አያችሁ፣ ይሄንን ነው አጫውት። ላይን ብሬኪንግ ፓስ የተከላካይ ክፍል ላይን ብሬኪንግ ፓስ አማካዩን ከጭንቅ ያወጣል። አርቴታ በዚህ ታክቲክ ዙሪያ አልሰራም። ይሄ ነው ዋጋ የሚያስከፍለው ስላችሁ የነበረው ለዚህ አንዱ ማርክ ጌሂ 23 ላይን ብሬኪንግ ፓስ፣ ኒኮ ራይሊስ 19፣ ማቲያስ ኑኔዝስ 15 ተመልከቱ። ኩሳኖቭ 12 ላይን ብሬኪንግ ፓስ። ስለዚህ በርናንዶ ሲልቫን እና ሮድሪን ቼልሲ ፕሬስ ሲያደርግ በእነዚህ ተከላካዮች ዳይሬክት ፓስ በላይን ብሬኪንግ ፓስ ሽግግሮች ይቀጥላሉ ማለት። ፋይናል ሰርድ ቸርኪ ማርክ ቢደረግ ዶኩ ይቀበላል። ዶኩ ማርክ ቢደረግ ሴሜኒዮ፣ ሃላንድ ኢንተርቼንጅ የሚያደርጉ ተጫዋቾች ናቸው። ስለዚህ ሲቲ ስለ ኦርጋናይዜሽኑ ካነሳን አስፈሪ ነብር ሆኖ ጋርዲዮላ እየመጣ ነው የምንለው በዚህ የታክቲክ ቅንጅት ነው። ይህንን ባላንስ እስከሚያገኝ ነው። ኦራይሊን አማካይ ክፍል አስገብቶ ባላንሱን ለማምጣት ቅኝቱን ወደ ሲስተም ለማስገባት
ከዛ የካራቦ ካፕ የሰሚ ፋይናል የሴንት ጄምስ ፓርክ ጨዋታ አንስቶ ጋርዲዮላ ኤክስፐሪመንቱን ሰራ። ከዛም በኋላ አገኘ ኤክስፐሪመንቱን በፍጥነት ነው የመለሰው ኦራይሊን ወደ ቦታው። የጋርዲዮላ ሪትም እንዲህ ሲሆን ነው የሚያስፈራው። ጎል ያስቆጠረ የቸርኪ ኳስ ራያን ቸርኪ በመጀመሪያ የውድድር ዓመቱ 10 ግብ የሆኑ ኳሶችን አመቻችቶ በማቀበል ከዲሚትሪ ፓዬ 12 ግብ የሆኑ ኳሶችን ካቀበለበት ሲዝን እንግዲህ አዲስ ሪካርድ ለመጋራት 2 አሲስቶች ናቸው የሚቀሩት በፕሪሚየር ሊግ። እንዲሁም ራያን ቸርኪ ብቸኛ ተጫዋች ነው በዘንድሮ የውድድር ዓመት በ4 የተለያዩ ጨዋታዎች 2 አሲስቶችን በማድረግ በአንድ ጨዋታ በ4 የተለያየ ጨዋታዎች ላይ ትናንትናም 2 አሲስት ነው ያደረገው። ከዛም በኋላ ሶስተኛው ግብ እንግዲህ የጨዋታ ጫናና የሃይ ፕረስ ድምር ውጤት ነው። ካሴዶ ተቀበለ ኳሱን ሲዞር በአንዴ ነው የወረሩት። በአንዴ 3 ተጫዋች ነው በነገራችን ወዴትም ማሰብ ስለማይችል ወደ ራሱ ግብ መሸወድ ከ6 ቁጥር ተጫዋች የበለጠ አደጋ ነው ታውቃላችሁ። አማራጭ ስለሌለው ግን ካሴዶ ወደ ራሱ ሜዳ መሸወድ ነበር ያለው ስፔስ። ሲሸውድ ዶኩ በዛ ስፒድ የመጣ ተጫዋች እንዴት ነው ኳሱን ለመንጠቅ ሁሉም ሁኔታዎች ያመቹታል። ነጠቀ፣ በግራ እግሩ ዶኩ አስቆጠረ። ሲቲ ፐርፌክት የምንለውን የጨዋታ ፕላን የበለጠ አሻሽሎና አንድ ስቴፕ ከፍ አድርጎት ያመሸበት ጨዋታ ነው። ከነበረው 2 ያለፉት 2 ታላላቅ ጨዋታዎች የበለጠ ፐርፌክሽን ጨምሮ ነው የመጣው ትናንት ምሽት። ይሄ ነው አስፈሪነቱ። አስቡ ሲቲ ትናንትና እንደዛ ተጫውቶ የነገ ቀጣይ ሳምንት እሑድ ከአርሴናል ጋር ኢታሊ የሚጫወተው 1 ሳምንት ሪከቨር አድርጓል። አርሴናል ሮብ ምሽት ከስፖርቲንግ ሊዝበን ጋር ዊን ኦር በስት ጨዋታ አለበት ማሸነፍ ወደ ቀጣይ ዙር ለማለፍ በሻምፒዮንስ ሊግ። ስለ ሮቴሽን አርቴታ ነው የሚጨነቀው። 2 ጨዋታ 2 ትላልቅ ጨዋታዎች ሲዝኑ ላይ ሊወስን የሚችልበት ሪስክ ለመውሰድ መድፈር ያለበት 2 ጨዋታዎች አሉ። ሲቲስ ለአርሴናል ጨዋታ ጋርዲዮላ ኦቨርቲንኪንጉን በየ24 ሰዓቱ አፕዴት እያደረገ ነው የሚጠብቀው። ይታር ላይ ጫና ውስጥ ያለው ቡድን ማን ነው? የበለጠ አርቴታ ነው። ከ9 ነጥብ ጋፕ 2 ጨዋታ በእጁ አለ ጋርዲዮላ። አንዱ ኢታሊ አርሴናል የሚያደርገው ነው። ቀጣዩ በርንሌን የአርሴናል ጨዋታ በኋላ በተርፍ ሞል የሚያደርጉት ነው። 2ቱን ጨዋታ ካሸነፈ 6 ነጥብ። አሁን ያለው የግብ ክፍያ ልዩነት ስንት ነው? 3። እንዴት ነው በአንዴ ጉዳዮች ሊቀየሩ እንደተቃረቡ የምንመለከተው? ይሄ ነው አደጋው። ሳይኮሎጂካሊ በደንብ ቡስት እያገኘ የመጣው ቡድን እኮ የፔፕ ጋርዲዮላ ማንቸስተር ሲቲ ተመልከቱ። ካራቦ ካፕ ፍጻሜ የሊጉን ዋንጫ የመበየን ፓወር አለው ያኔ ስላችሁ የነበረው ለዚህ ነው። አርሴናልን አሸንፎ ሲቲ ሲዝኑን ተርን የማድረግ ትልቅ ተስፋ ነው የተመለከተው። ከዛም በኋላ ሲመለሱ ያለፉት 10 ዓመት የማንቸስተር ሲቲ እና የፔፕ ጋርዲዮላ ፈተናና ተቀናቃኝ የሆኑን ሊቨርፑል ላይ 4 ግብ አስቆጠሩ። በክሊን ሺት ነው። ካራቦ ካፕን በክሊን ሺት፣ ከሊቨርፑል ጋር በክሊን ሺት ኤፍኤ ካፕ። ከዛንስ ትናንት ምሽት ቼልሲን በክሊን ሺት 9 ንጹህ ግብ 3ቱ ትላልቅ የቶፕ 6 ክለቦች ላይ። ይሄ ታዲያ እንዴት በቀላሉ ያጨዋታ እንደዚህ አሁን አስተማማኝ ፐርፌክት ሞመንተም ላይ ያለው ቡድን 100% ማንቸስተር ሲቲ ነው። አርሴናል እኮ ያለፉትን 4 ጨዋታ 3ቱን ተሸንፏል በ3 የተለያየ ውድድር። ሲቲ በ3 የተለያየ ውድድር 3ቱንም ግብ መረቡን ሳያስደፍር ለዛው 9 ግብ አስቆጥሮ ተመልከቱ። 9 ግብ አስቆጥሮ ዋንጫ አሸንፎ ወደ ግማሽ ፍጻሜ አልፎ በፕሪሚየር ሊጉ ትልቁን ድልድይ የሆነ ጨዋታ ስታንፎርድ ብሪጅ ላይ ረቶ የመጣ ቡድን ነው። ስለዚህ ሞመንተሙ ባላንስ ሊሆን አይችልም። የበለጠ ሳይኮሎጂካል ኢነርጂና የሪከቨሪ ጊዜ የማሸነፊያ መንገድ ቅኝቱን አዳፕት እያደረገ እያሻሻለ ሞመንተም ውስጥ አስደናቂ ሪትም በመጨረሻ መግባት የቻለው የፔፕ ጋርዲዮላ ማንቸስተር ሲቲ ነው። ታዲያ በትናንትና
ስታንፎርድ ብሪጅ ፍልሚያ አንድ ጉዳይ ተመለከትን። ይህን ሳናነሳ ማለፍ ስለሌለብን አንድ የማንቸስተር ሲቲ ደጋፊ የአርሴናል አርማ ያለበትን ውሃ እቃ በመያዝ ባዶ እቃውን እየጠጣ የዕለቱ ካሜራ በቀጥታ ወደዛ ግለሰብ ምስሉን አመጣ። ተመለከትን። በመላው ዓለም ቫይራል ወጣም ቪዲዮ ነበር የተለቀቀው። ቦትሊንግ ያው አርሴናል በየአመቱ በሚል እንግዲህ በተደጋጋሚ ተጋጣሚዎች አርሴናል ላይ በቅርብ አመት አርቴታ ለዋንጫ እየደረሰ ጉዳዮች ሲመልሱት ብዙ ጊዜ ለ3 ተከታታይ አመት ዋንጫውን ወጥቷል። ያንን መነሻ በማድረግ የሲቲ ደጋፊዎች እንግዲህ እንደዚህ አይነት ሳይኮሎጂካሊ ከባድ መልእክት ያለው ጉዳይ አሳይተዋል። ግን ለምንድን ነው በየአመቱ ይሄ ጉዳይ መነጋገሪያ ርዕስ የሚሆነው? ለምንድን ነው ከዚህ መነሻ? እስቲ አንዳንድ ሁኔታዎችን ተጨባጭ ሁኔታዎችን እናንሳ። አርሴናልን ለምንድን ነው ቦትሊንግ ያደርጋል በየአመቱ እያሉ የእንግሊዝ ደጋፊዎችም አንዳንድ ደግሞ ትንሽ ድንበር ዘለል የማይመጥን አስተያየት በየትላልቅ ፖድካስቱ እየተገኙ የሚሰጡ የቀድሞ ተጫዋቾች አሉ። አርቴታም እንደ ቡድን እኮ ሊደነቅ ይገባል። ቡድን የገነባበት ስትራክቸር ምንም በድል ውስጥ ላይቆይ ይችላል። በርካታ ክፍተቶች የመጀመሪያ አሰልጣኝነት ኤክስፒሪየንስ እኮ ለምን በዚህ ደረጃ አርቴታንም ማብጠልጠል እንደተፈለገ ባይገባኝም፣ ግን እየተወዳደረ ያለው የዓለማችን የእግር ኳስ ጂኒየስ 100% ጂኒየስ የሆነ ምንም እንከን ጠብታ የማይወጣለት አሰልጣኝ ጋር ነው የሚወዳደረው ከፔፕ ጋርዲዮላ ጋር። ምንም አይነት 3 የተለያየ ሊግን ነው ዶሚኔት ያደረገው ከቶፕ 5 ሊግ ውስጥ። ምንም ጋርዲዮላን ለመተቸት የኢትዮጵያ ውስጥ ጋርዲዮላን መተቸት እንደ ትልቅ እግር ኳስ አዋቂነት የሚታይበት አንዳንድ የሆነ የማይረባ አስተሳሰቦች አሉ። ጋርዲዮላን ለመተቸት በጣም ሩቅ ነን እሱን ለመረዳት። በገንዘብ ቡድን ይገነባል። የሚወጣበት ገንዘብ ያ 100 ሚሊዮን ፓውንድ የወጣበትን ተጫዋች አምጥቶ መጠቀም ነው ትልቁ ጂኒየስ መሆን። ስላወጣው ገንዘብ ሳይሆን ክላስን አምጥቶ ማቀናጀት ነው። መልበሻ ክፍል ውስጥ ያን ኢጎ ተቆጣጥሮ በየአመቱ ውጤት የሚራብ ቡድን ማድረግ እኮ ነው ጂኒየስ መሆን ማለት እንጂማ ገንዘብ ኢንቨስት ከማንም በላይ ኢንቨስት ደግሞ እንዲያደርግም የሚፈቀድለት ባለው የጂኒየስነት ካፓሲቲው ነው። ጋርዲዮላ መተቸት በጣም 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 እግር ኳሳዊ ጥልቅ እውቀት ይፈልጋል። እሱንም ለመተቸት በንጽጽር አይደለም፣ በሱ ከፍታ ላይ መተቸት ይቻላል። ጋርዲዮላ ከራሱ እምነት ፈቀቅ ብሏል፣ እንደነዚህ አይነት ለውጦችን አድርጓል ተብሎ እላይ ላይ ባለው ስታንዳርድ ላይ መተቸት ይቻላል። አርቴታ እየተወዳደረ ያለው ከዚህ ጂኒየስ ሰውዬ ጋር ግን በደንብ ፔፕን ፈትኖታል። አልፈተነውም ማለት አይቻልም፣ ግን ክሬዲቱን በአግባቡ አያገኙም አርቴታ ቢሆንም። ነገር ግን ለምንድን ነው በየአመቱ ሲቲ እንደዚህ አይነት ሞመንተሞችን ሲያገኝ የሚፈራበት ዋነኛ ምክንያት? ለምሳሌ በ2022-23 አርሰናል ለ248 ቀናት በሊጉ መሪነት ቆይቶ ነበር። በ32ኛ ሳምንት ላይ ሁለቱ ቡድኖች ሲገኙ አርሰናል በ5 ነጥብ ይመራ ነበር። ከዛም በኋላ ጉዳዮች ተቀየሩ። ልክ አርሰናል በሊዝበን ከዩኤፋ ኤሮፓ ሊግ ውጭ ሆነ። ሳሊባ ተጎዳ። በሳምንቱ መጨረሻ በኢቲሃድ ማንቸስተር ሲቲ 4-1 በሆነ ሰፊ ውጤት አሸነፈ። ሲቲ ቀሪ ጨዋታ በእጆቹ ነበሩ። እነዛን ጨዋታ በአግባቡ በመወጣት በአመቱ መጨረሻ የሊጉ ስኬታማ ቡድን ሆነ። ነገር ግን አጠቃላይ ስታቲክስ አንዳንድ ቁጥሮች እውነታን ይነግሩናል ይባላል። በኤፕሪል ወር ሁለቱ አሰልጣኞች እስቲ ያደረጉትን ጨዋታዎች እንመልከት። ፔፕ 38 ጨዋታ አድርጓል። 30ውን አሸንፏል። 5ቱን አቻ ወጥቷል። 3 ጊዜ ተሸንፏል። በደንብ ልብ በሉ። 102 ግቦችን አስቆጥሯል። 31 ግብ ብቻ ነው የተቆጠረበት ኤፕሪል ወር ላይ አሁን የምንገኝበት።
ጋርዲዮላ በ11 ቀናት ውስጥ የሊጉ አናት ላይ ሊቀመጥ እንደሚችል የሚያረጋግጡ እውነታዎች እንዲሁ በጭፍንነት የሚሰጡ አስተያየቶች አይደለም ወይ ሲቲ ስለሆነ መባል አይደለም። በእውነታ እያረጋገጠ ከዚህ በፊት ስለመጣ ነው። ማረጋገጫውን እያሳየን የመጣው በግምት አልመጣም። በ11 ቀናት ውስጥ በርንሌን ሮብ ምሽት ሲያሸንፍ ቀሪውን ጨዋታ ጋርዲዮላ በሊጉ አናት ላይ በግብ ክፍያ ልዩነት ሊቀመጥ የሚችልበት እድሉ በእጁ ነው ያለው። ይህንን ደግሞ በቁጥሮች ነው እዚህ ጋር እየገለጽን ያለ ነው። ኤፕሪል ላይ አርቴታ 5 ጨዋታ አደረገ፣ 11ን አሸነፈ፣ 7 አቻ ወጣ፣ 7 ተሸነፈ። 49 ግብ አስቆጠረ፣ 35 ግብ ተቆጠረበት። ዊኒንግ ሬቱ የፔፕ ጋርዲዮላ 81.4 ነው፣ የአርቴታ 44.3 ነው። ኤፕሪል ወር ላይ ከዚህ ዊኒንግ ሬት የጋርዲዮላ ቡድን ወደ ሜይ ሲገባ 1.89% ይጨምራል። ወደ ሜይ ሲገባ የአርቴታ ቡድን ደግሞ 0.8% ይቀንሳል ዊኒንግ ሬቱ ይላል። ይሄን ያወጣው ኦፕታ ነው፣ እኔ አይደለሁም። ስለዚህ ጉዳዮች እዚህ ስቴጅ ላይ ሲደርሱ ማንቸስተር ሲቲ በድጋሚ ሲዝኑ ላይ ተርን አድርጎ ዋንጫውን ያገኛል የሚለው እምነት አብዛኛው አእምሮ ውስጥ እንዲገነባ ያደረገው ፔፕ ያለፉት ዓመታት እያደረገ የመጣው የሞመንተም ሺፍት በመጨረሻ ስቴጅ ይሄ ፋይናል ላፕ የመጨረሻ መሮጫው ላይ ጋርዲዮላ ሁሌም ሲሪየስ ነው። ለዛ ነው አርሴናልን፣ ሊቨርፑልን፣ ቼልሲን እየረመረመ ባስተማማኝ ድል እዚህ ስቴጅ ላይ የተቀመጠው። ምንም ጥያቄ የሌለው ጉዳይ። ልክ ሲቲ ወደ ዋንጫ ሲቀርብ አንዴ ታስታውሳላችሁ ጋርዲዮላ ስለ ኬቪን ዲብሮይን የሰጠውን አስተያየት የሲቲ ደጋፊዎች ታስታውሱ ይሆናል። ልክ ሁለተኛ ሲዝን ላይ ዲብሮይን ሳምባው ሲያብጥ ፊቱ ላይ ያስታውቃል። ያኔ እንደምናሸንፍ አልጠራጠርም ይላል። ትናንትና ምን ሲል ነበር? የተጫዋቾቼ ፍላጎትና በሜዳ ውስጥ ለመሮጥ የሚያሳዩት ፍላጎት ሌላ ደቂቃ ቢኖር ጭምር መጫወት የሚችሉበት አቅም ላይ ነው። ይሄንን ትሪት ነበር ያጣሁት፣ ይሄንን ፍላጎት ሜዳ ውስጥ ሲል ነበር ማለት ከዚህ በፊት በነበሩ ጨዋታዎች። ተመልከቱ፣ ጋርዲዮላ ወደ ዋንጫ እንዲመጣ ግብዣ ተደርጎለት አይ ትንሽ የግንባታ ጊዜ ይቀረኛል ብሎ ወደ ኋላ የሚያስብ አሰልጣኝ በየአመቱ እኮ ፍላጎቱ አይ ከጋርዲዮላ ቡድን ውስጥ አንድ የሚያስገርመኝ ጉዳይ ድል የሚራብ ቡድን በየአመቱ መገንባት እኮ በጣም አቅም የሚጨርስ ጉዳይ። በየአመቱ ዋንጫ ለማሸነፍ ብቻ መዘጋጀት ይሄ ከባድ እኮ ነው። ከአመት አመት በተጫዋቾች አእምሮ ውስጥ አዲስ ፍላጎት አዲስ መራብን መቅረጽ ምን ማለት ነው? ይሄ እኮ 10 አመት ይሄ እኮ ፕሪሚየር ሊግ ነው፣ የዓለማችን ከባዱ ጠንካራው ሊግ ነው። ላለፉት 10 አመት ውስጥ ጋርዲዮላ ይሄን ሲያደርግ ነበር፣ ድልን የሚራብ ቡድን እየገነባ። አሁን አርቴታ ቡድን የአርሴናል ቡድንና የማንቸስተር ሲቲ ቡድን ላይ ሁሉም አስተያየት ሰጪዎች ምን ይላሉ? ሜንታሊቲን መራብን የገነባው ቡድን ላይ ስለምንመለከት ነው። ሌላው የቀድሞ ተጫዋቾች የአርቴታን ቡድን የሚተቹት ሲቲ የያዘው ማይንድ ሴትና ሜንታሊቲ ሁሌም የመራብ ስለሆነ ድልን የመራብ ሁሌም ታርጌታቸው ምንድነው? ዋንጫ። ታርጌታቸው ቀጣይ ጨዋታ አይደለም፣ ታርጌታቸው ዋንጫ። ዋንጫን ለሚያስብ እያንዳንዱ ተጫዋች ተውት። በዘንድሮ የውድድር ዓመት ዋናው ቡድን ውስጥ 12 አዳዲስ ጉልበቶች ገብተዋል። ከፈረንጆች 25 በኋላ 12 ተጫዋች ድልን የተራበ ነው። ጌሂን፣ ኩሳኖቭን ተመልከቱ፣ ኒኮ ራይሊ፣ ቸርኪን ተመልከቱ፣ አንቷን ሴሜኒዮን ተመልከቱ። እነዚህ ተጫዋቾች ከዋናው ቤስት ውስጥ ዶናሩማን ድልን የተራበ ነው። ዋንጫ ማሸነፍ ለነዚህ ተጫዋቾች በፕሪሚየር ሊግ ህልም ነው። ስለዚህ አዲስ ጉልበት ያውም እነዚህ ተጫዋቾች ስንት ነው እድሜያቸው? 26 ዓመትና ከዛ በላይ አይለግምም። ለምን? በስኬት አይደለም የመጣው፣ ስኬትን የሚራብ ለምን? በዓለማችን ግዙፍ ውድድር ላይ ስለሚገኝ
ስለዚህ ማንቸስተር ሲቲ መፍራት የሚያስተች አይደለም። አመጣጡ ሁሌም ስለሚያስፈራ ነው በመጨረሻ ሰዓት። ለማንኛውም የሲቲ ደጋፊዎች እንኳን ደስ አላችሁ። ቼልሲ ትራንዚሽን ውስጥ ነው ያለው። የቼልሲ ደጋፊዎች ቡድናችሁ በጥሩ ግንባታ ውስጥ ቅኝት ውስጥ ከገባ የትኛውን ቡድን አያስቆም። ያችን ቅኝት እስከሚያገኝ የአንድ የሽግግር አመት እንደዚህ አይነት ውጣ ውረዶች ይኖራሉ። እነዚህን ጊዜያቶች ደግሞ ቼልሲዎች ከዚህ በፊት አሳልፈዋል፣ ያውቁታል። ከክለቡ ጎን መቆም ነው ሁሌም ደግሞ የክለቡ ባህል እና ለቼልሲ ደጋፊዎች አይዟችሁ እያለን ሲቲ የዋንጫው ሞመንተም የበለጠ ተርን ያደረገበትን ትልቁን ድል ስታንፎርድ ብሪጅ ላይ 3-0 አሸንፏል። እንኳን ደስ አላችሁ የሲቲ ደጋፊዎች እያለን መልካም በዓል እንዲሆን መልካም የፋሲካ በዓል እንዲሆን እየተመኘን ላይክ እያደረጋችሁ ሼር፣ አዲስ ከሆናችሁ ሰብስክራይብ በማድረግ ቻናላችንን ጆይን እያደረጋችሁ ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ትናንትና ምርጥ አድማጫችን ከሳውዝ አፍሪካ ድጋፍ አድርጎልናል። ነገር ግን የአድማጫችንን ስም ማግኘት ስላልቻለ ዩዘር ኔሙ እዛ ጋር ትንሽ ውስብስብ ስላለ ስምን እንድጠቁመን እባክን በአክብሮት እየጠየቅን በሁለተኛ ክፍል ካርሎስ ኩዌስታን ያጣው አርሴናል ምን ያክል ክፍት ከሆነ እንቅስቃሴ እየተቸገረ እንደሆነ የምናነሳበትን ፕሮግራም ይዘላችሁ እንመጣለን። ለማንኛውም መልካም የስራ ቀን እንዲሆን ተመኘን። ሰላም ቆዩ።